አርዕስተ ዜና። ጥራቱን የጠበቀ የእናቶች የጤና አገልግሎት ተደራሽ አለመሆን ለእናቶች ሞት ዋነኛ መንስኤ መሆኑ ተገለጸ። የውሃና ኢነርጂ ሚኒስቴር የውሃ ዳር ርቀት አጠባበቅ ላይ ደንብ እያዘጋጀ መሆኑን ገለጸ። ከውጭ የኢራኑ የቀድሞ ልዑል የጠሩትን ህዝባዊ ሰልፍ ተከትሎ ኢንተርኔትና ስልኮች ተቋረጡ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮኛል። የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኢሰመኮ ገለጸ። ታህሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት ማድረጉን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገልጿል። በዚህም የተጠርጣሪዎች የሰብአዊ መብቶች አያያዝን አስመልክቶ በታዩ መልካም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮች ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የስራ ኃላፊዎች ጋር ውይይት ማድረጉን አስታውቋል። በጉብኝቱ ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኮሚሽኑ አመልክቷል። ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው፣ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ አለመኖሩም በማዕከሉ የተገኙ ድክመቶች ሆነው ተለይተዋል። እንዲሁም ለአንድ ተጠርጣሪ የዕለት ቀለብ የተመደበው 35 ብር ምግብ ለማቅረብ በቂ ያለመሆኑ ትኩረት የሚሹ ጉዳዮች መሆናቸውን ኢሰመኮ በጉብኝቱ ለመገንዘብ ችሏል። የማዕከሉን መጨናነቅ በተመለከተ ችግሩን ለመቅረፍ ፍርድ የተሰጣቸውን ሰዎች ወደ ቃሊቲ ከፍተኛ ማረሚያ ተቋም ለማዛወር በማረሚያ ቤቱ የተወሰነ መሆኑን፣ የታራሚዎች የዕለት በጀት የሚሻሻልበትን ሁኔታ ከሚመለከታቸው የመንግስት አካላት ጋር በቅርበት እየሰሩ እንደሚገኙ ኃላፊዎቹ መግለጻቸውን ኮሚሽኑ በማህበራዊ ድረገጹ ባጋራው መረጃ አስታውቋል። ጥራቱን የጠበቀ የእናቶች የጤና አገልግሎት ተደራሽ አለመሆን ለእናቶች ሞት ዋነኛ መንስኤ መሆኑ ተገለጸ። ችግሩን ለመፍታት የሕክምና መገልገያ መሳሪያዎችን ማቅረብ፣ መድኃኒቶችን ማሟላትና የጤና ባለሙያዎችን አቅም መገንባት ይጠበቃል ሲል የጤና ሚኒስቴር አስታውቋል። ገነት ዘዘው ተጨማሪ አላት። በዓለም አቀፍ ደረጃ ለ39ኛ ጊዜ በኢትዮጵያ ደግሞ ለ20ኛ ጊዜ የጤናማ እናቶች በጥር ወር ይከበራል። በመሆኑም የጤና ሚኒስቴር የእናቶችን ሞት ለመቀነስ የተለያዩ ስራዎችን እየሰራ መሆኑን በሚኒስቴሩ የእናቶች ጤና ፕሮግራም አስተባባሪ ሲስተር ዘምዘም መሐመድ ተናግረዋል። ከነዚህም ውስጥ የጤና ተቋማት ማስፋፋት፣ የአምቡላንስ ግዥና ስርጭት፣ አዳዲስ የአሰራር ቴክኖሎጂ ግኝቶችን ወደ አሰራር ማምጣት፣ መድኃኒቶችንና አስፈላጊ ግብአቶችን በቋሚነት ተደራሽ ማድረግ፣ የአልትራሳውንድ ግዥና ስርጭት ክዋኔ ተጠቃሾች ናቸው። በኢትዮጵያ የእናቶች ሞት ቁጥር መቀነስ ቢያሳይም አሁንም ህይወታቸው የሚያልፉ እናቶች ቁጥር ቀላል የሚባል አይደለም ብለዋል። ቅድመ እርግዝና ላይ ባለመስራታችን፣ ቅድመ ወሊድ ላይ በተገቢ ሁኔታ ኮሚኒቲው እኛም ተናበረ የምንሰራቸው ነገሮች ስስ በመሆናቸው ወሊድ ላይ በጣም ብዙ ዋጋ እየከፈልን ያለ ነው። ጨቅላ ህጻናቶች ይሞታሉ፣ እናቶች ይሞታሉ። ስለዚህ በተቻለ መጠን የቅድመ እርግዝና ወስደው ቅድመ ወሊድን ወስደው በሰለጠነ ባለሙያ ደግሞ በጤና ተቋም እንዲወዱ የተቻለ ሁላ ጥረት ማድረግ አለብን። እናቶች በጤና ተቋም ሲወዱ እነሱም ደህና ይሆናሉ፣ ልጅም ጤና ይሆናል። ይሁን እንጂ የእናቶችን ሞት ለመቀነስ በሚደረጉ እንቅስቃሴዎች ላይ በርካታ ተግዳሮቶች አሉ ብለዋል። ከነዚህም ውስጥ ጥራቱን የጠበቀ የእናቶች የጤና አገልግሎት ተደራሽ አለመሆን፣ የመድኃኒትና የደም እጥረት፣ የአምቡላንስ አጠቃቀም ችግርና እጥረት፣ የጤና ተቋማት በሰው ሰራሽና በተፈጥሮ ችግሮች መጎዳት እንዲሁም የባለሙያ እጥረት ዋና ዋና ተግዳሮቶች መሆናቸውን ሲስተር ዘምዘም መሐመድ ጨምረው ተናግረዋል። ሀገር ብለን ካሰብን እናቶች በህይወት ማቆየት ግዴታ ነው ማለት ነው። ተስፋ ካላቸው ሀገራት ተብሎ ኢትዮጵያ ሊስተደርጋለች ሞት በመቀነስ የእናቶችን ሞት በመቀነስ ተስፋ ካላቸው ሀገራት ተብለው ወደ 2030
25 ሀገር ሊስት ከተደረጉት ኢትዮጵያ ነው። ይህ በእንዲህ እንዳለ የእናቶችን ጤና ለማሻሻል የማህበረሰብ ተሳትፎን ማጠናከር እንደሚገባም ሲስተር ዘምዘም ገልጸዋል። የውሃና ኢነርጂ ሚኒስቴር የውሃ ዳር ርቀት አጠባበቅ ላይ ደንብ እያዘጋጀ መሆኑን ገለጸ። በሌላ በኩል የንጋት ሐይቅ ላይ ይሰራል የተባለውን ዘላቂ ልማት ማስተር ፕላን እንዳዘጋጀ ገልጿል። መሳይ ገዛኸኝ ተጨማሪ አላት። የውሃ ዳርቻዎች በዓለም አቀፍ ደረጃ በርካታ ሀገራት ኢኮኖሚያቸውን የሚዘውሩበትና በቱሪዝም ገቢ የሚያገኙበት ምንጫቸው ነው። ይህ እንዲሆን ግን የውሃውና የዳርቻው ንጽህና በአግባቡ ሊጠበቅ እንደሚገባ የዘርፉ ባለሙያዎች ይገልጻሉ። በኢትዮጵያም የቱሪዝም ገቢ ምንጭ ሊሆኑ የሚችሉ እንዲሁም ለምግብነት ጥቅም ላይ የሚውሉ የውሃ ዳርቻዎችን ለመጠበቅ የሚያስችል የሕግ ማዕቀፍ እንደሌላትና እንደሚያስፈልጋት ይገለጻል። ይህንን መነሻ አድርጎ ኢሳት የውሃ ዳርቻዎችን ለመጠበቅ የሚያስችል የሕግ ማዕቀፍ ወይንም ደንብ ኢትዮጵያ አላት ስንል የውሃና ኢነርጂ ሚኒስቴር የተቀናጀ ውሃ ሀብት አስተዳደር መሪ ስራ አስፈጻሚ የሆኑትን ደበበ ደፈርሶ ጠይቀናል። መሪ ስራ አስፈጻሚው ተቋሙ ተጠያቂነትን የሚያሰፍን ደንብ እያዘጋጀ እንደሆነ ገልጸዋል። ሌላው ከሕግ ማዕቀፍ አንጻር ቅድም ያነሳሁት የውሃ አካላት ዳርቻ ርቀት መወሰኛ አዋጅ ላይ በተመለከተ እሱ ላይ የተቀመጠ ነገር አለ። ከሱ ባሻገር ግን ደንብ ሆኖ መዘጋጀት ያለበት ስራ ስላለ ያ ማለት ርቀቱ በምን ያህል ደረጃ መሆን አለበት፣ ያን ደግሞ ርቀት በመተላለፍ ሊኖሩ የሚችሉ አስተዳደራዊ ቅጣቶች ደግሞ ምን መሆን አለባቸው የሚለውን ደንብ እየሰራን ያለነው አክቲቭ በቅርቡ እንጨርሳለን ብዬ አስባለሁ። በጣም ባጠረ ጊዜ እሱን ስናደርግ ደግሞ በጣም በፖሊሲ በሕግ ማዕቀፍ የተደገፈ ስርዓት ይኖረናል። በዛ መንገድ ህዳሴ ግድብን ጨምሮ ሌሎችም በዚህ መንገድ ውሃ አካሎቻችን ተጠቃሚ የምንሆንበት እድል ይፈጠራል የሚል እነዚህ ዋና ዋና ስራዎቻችን ናቸው። አያይዘውም በሌሎቹ የውሃ ዳርቻዎችና የንጋት ሐይቅ ላይ ዘላቂ ልማትን በሚመለከት እየተሰራበት እንደሆነ አቶ ደበበ ተናግረዋል። ንጋት ሐይቅና አጠቃላይ ዙሪያው ላይ ምን አይነት ዘላቂ ልማት ሊኖር ይገባል የሚል እንግዲህ በቅርቡ ሚኒስቴር መስሪያ ቤታችን ያስተዋወቀው የንጋት ሐይቅና አካባቢው የማስተር ፕላን ጥናት ኦልሬዲ እየተሰራ ነው ያለው። የተወሰነ ደረጃ ላይ ደርሶ ባለፈው በስቴክሆልደሮች እንዲታይ አድርገናል። ይሄ አንድ ጅማሮ ነው፣ አንድ ማስጠበቂያ መንገድ ነው ብለን መውሰድ እንችላለን። በታላቁ የኢትዮጵያ ህዳሴ ግድብ ንጋት ሰው ሰራሽ ሐይቅ ላይ በቱሪዝም ኢንቨስትመንት ለሚሰማሩ አልሚዎች ምቹ የልማት ፍኖተ ካርታ መዘጋጀቱን የቱሪዝም ሚኒስቴር በዛሬው ዕለት አስታውቋል። የኢትዮጵያን አየር መንገድ ዓለም አቀፍ ተወዳዳሪነት የሚያሳድግ ግዙፍ የአውሮፕላን ማረፊያ ግንባታ ሊከናወን መሆኑ ተገለጸ። የኢትዮጵያ አየር መንገድ እያሳየ የመጣውን ፈጣን እድገትና ቀጣይ የአቪዬሽን ግቦች ለማሳካት አዲስና ዘመናዊ የአውሮፕላን ማረፊያ መገንባት የግድ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። ጽሕፈት ቤቱ በማህበራዊ ትስስር ገጹ ባሰፈረው መልእክት የኢትዮጵያ አየር መንገድ በአሁኑ ወቅት በዓመት 25 ሚሊዮን ተጓዦችን እያስተናገደ የሚገኘው የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ እጅግ በመጨናነቁ ተጨማሪ አማራጭ እንደሚያስፈልገው ገልጿል። አየር መንገዱ በአሁኑ ወቅት ካሉት 160 በላይ ዘመናዊ አውሮፕላኖች በተጨማሪ በቅርቡ 60 አዳዲስ አውሮፕላኖችን ለመረከብ በዝግጅት ላይ መሆኑን አስታውቋል። ጽሕፈት ቤቱ ይህ በርካታ የአውሮፕላን ቁጥር ያለውና ወደ 145 የሚጠጉ የዓለም መዳረሻዎች ካሉት ሰፊ የንግድ እንቅስቃሴ ጋር ተዳምሮ አንድ የአውሮፕላን ማረፊያ ብቻ በቂ እንደማይሆን አሳውቋል። በቅርቡ ግንባታው የጀመረው አዲሱ የአውሮፕላን ማረፊያም አየር መንገዱ ያለውን ትልቅ ታሪክ ወደ ላቀ ትስስርና የላቀ ዕቅድ ለማሸጋገር የሚደረገው ጥረት አካል መሆኑን ጽሕፈት ቤቱ ገልጿል። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን የምናደርስበት ጊዜ ላይ ደርሰናል። ገነት ዘዘው ትጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ።
ባለፉት 6 ወራት ከ704 ቢሊዮን ብር በላይ ገቢ መሰብሰቡ ተገለጸ። ኢትዮጵያ ባለፉት 6 ወራት በተከናወነ የተቀናጀ ስራ ከ704.4 ቢሊዮን ብር በላይ ገቢ መሰብሰቧን የመንግስት ኮሚኒኬሽን አገልግሎት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ባወጣው መረጃ መሰረት በግማሽ ዓመቱ ለመሰብሰብ የታቀደው 640.4 ቢሊዮን ብር ቢሆንም አፈጻጸሙ ከእቅዱ በላይ ሆኖ ተመዝግቧል። የተሰበሰበው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ63.7 ቢሊዮን ብር ብልጫ ያለው ሲሆን ይህም ሀገሪቱ የውስጥ አቅሟን በማጎልበት እያንሰራራች ለመሆኑ ሁነኛ ማሳያ መሆኑ ተገልጿል። መንግስት የሀገር ኢኮኖሚ እድገትን የሚደግፉ የሪፎርም ስራዎችን ማከናወኑ ለተገኘው ውጤት ቁልፍ መነሻ መሆኑ በሪፖርቱ ተመልክቷል። በግማሽ ዓመቱ ከተሰበሰበው አጠቃላይ ገቢ ውስጥ 362.4 ቢሊዮን ብር ከሀገር ውስጥ ታክስ የተገኘ መሆኑ ተመልክቷል። ቀሪው 341.9 ቢሊዮን ብር ደግሞ ከውጭ ንግድ ቀረጥና ታክስ የተሰበሰበ ነው። ይህ አፈጻጸም ኢትዮጵያ በታሪኳ ከፍተኛውን የገቢ ግኝት ያስመዘገበችበት ሀገራዊ ስኬት መሆኑንና ባለፉት ጊዜያት በአንድ ሙሉ ዓመት ውስጥ ይሰበሰብ ከነበረው ገቢ ጋር የሚተካከል መሆኑ ተገልጿል። የታህሳስ ወር አጠቃላይ የዋጋ ግሽበት ወደ 9.7 በመቶ መቀነሱ ተገለጸ። የታህሳስ 2018 ዓ.ም አጠቃላይ የዋጋ ግሽበት መጠን 9.7 በመቶ መቀነሱ የተገለጸ ሲሆን ይህም በታህሳስ 2017 ዓ.ም ከተመዘገበው 17.0 በመቶ ጋር ሲነጻጸር ከፍተኛ ቅናሽ አሳይቷል። የወር ከወር አጠቃላይ የዋጋ ግሽበት በታህሳስ 2018 ዓ.ም በ0.3 በመቶ የቀነሰ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ0.8 በመቶ ጭማሪ ማሳየቱን የኢትዮጵያ ስታቲስቲክስ አገልግሎት ገልጿል። የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 9.8 በመቶ የደረሰው በዋናነት የአትክልት፣ የስጋ፣ የስኳርና የጣፋጭ ምግቦች፣ የወተት ተዋጽኦች፣ የፍራፍሬ፣ የዘይትና የቅባት እንዲሁም የሌሎች የምግብ ሸቀጦች ዋጋ በመጨመሩ መሆኑን አገልግሎቱ ገልጿል። በሌላ በኩል የዳቦና የጥራጥሬዎች የዋጋ ግሽበት ባለፈው ወር በነበረበት ደረጃ ቀጥሏል። ምግብ ነክ ያልሆኑ የዋጋ ግሽበት 9.6 በመቶ ደርሷል። ከዓመት ዓመትና ከወር እስከ ወር ያሉት መረጃዎች እንደሚያመለክቱት የዋጋ ግሽበቱ ካለፈው ዓመት ጋር ሲነጻጸር ቀንሷል ያለው አገልግሎቱ ከታህሳስ 2017 ዓ.ም ጀምሮ አጠቃላይ የዋጋ ግሽበቱ እየቀነሰ መምጣቱ የዋጋ መረጋጋት ትርጉም ባለው መልኩ እየተሻሻለ መሆኑን የሚያንጸባርቅ ጠቃሚ ምልክት ነው ተብሏል። በሌላ ዜና የኢኮኖሚ ድርጅቶች ቆጠራ በየዘርፉ ለሚዘጋጁ እቅዶች፣ ፖሊሲዎችና ስትራቴጂዎች ትክክለኛ ግብዓት ያስገኛል ተባለ። የኢትዮጵያ ስታቲስቲክስ አገልግሎት ለሁለተኛ ዙር የኢኮኖሚ ድርጅቶች ቆጠራ የአሰልጣኞች ስልጠና በምስራቁ የሀገሪቱ ክፍል ለሚገኙ ባለሙያዎች በሐረማያ ዩኒቨርሲቲ እየሰጠ ነው። በኢትዮጵያ ስታቲስቲክስ አገልግሎት ከፍተኛ የስታቲስቲክስ ባለሙያ ኃይሌ አለሙ የኢኮኖሚ ድርጅቶች ቆጠራ ዓላማ የሀገሪቱን የኢኮኖሚ ሀብት ደረጃ ለማወቅና ድርጅቶቹን በአይነት በብዛትና በደረጃ ለመለየት እንዲሁም ለጥናትና ምርምር፣ ለፖሊሲ፣ ለስትራቴጂና እቅድ ዝግጅት ዘርፈ ብዙ ጥቅሞች አሉት ብለዋል። በአገልግሎቱ የሐረር ቅርንጫፍ ጽህፈት ቤት ስራ አስኪያጅ ሙክታር ጀማል በበኩላቸው በቅርንጫፍ አስተባባሪነት ከሐረር፣ ድሬዳዋ፣ ጭሮ፣ ጎዴና፣ ጅጅጋ ቅርንጫፍ ጽህፈት ቤቶች ለተውጣጡ 100 ሰዎች የአሰልጣኞች ስልጠና መስጠት ተጀምሯል። የአሰልጣኞች ስልጠናው ከዛሬ ጀምሮ እስከ ጥር 10 ቀን 2018 ዓ.ም እንደሚቆይ ጠቁመው ስልጠናው ጥራትና ወቅቱን የጠበቀ ተገቢነትና ተአማኒነት ያለው መረጃ መሰብሰብ የሚያስችል ክህሎት እንዲያገኙና ሌሎችን እንዲያበቁ እንደሚያግዝ ጠቁመዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ።
ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የኢራኑ የቀድሞ ልዑል የጠሩትን ህዝባዊ ሰልፍ ተከትሎ ኢንተርኔትና ስልኮች ተቋረጡ። ከቴህራን ውጪ በመላው ሀገሪቱ የተቃውሞ ሰልፍ ተባብሶ ቀጥሏል። ሸሪፍ ኢማም ተጨማሪ አለው። የኢራን መንግስት ሐሙስ ዕለት ሀገሪቱን ከኢንተርኔትና ከዓለም አቀፍ የስልክ ጥሪ እንድትቆራረጥ አድርጓታል። ምክንያቱ ደግሞ በውጭ ሀገር የሚገኙት ልዑል የጠሩትን ህዝባዊ ሰልፍ ተከትሎ ምሽት ላይ ነዋሪዎች በመስኮት በኩል ድምፅ በማሰማትና ጎዳናዎችን በማጥለቅለቅ ተቃውሞ አሰምተዋል። አርብ ጠዋት ላይ የቀጠለው ተቃውሞ የኢራን ህዝብ መምተኛው አባታቸው በሀገሪቱ እስላማዊ አብዮት በ1979 ከመቀስቀሱ በፊት ሀገር ጥለው የሸሹት በአልጋ ወራሹ ልዑል ሬዛ ፓህላቪ በኩል ያለውን አመለካከት ለውጦ ሊሆን ይችላል ተብሏል። በከተሞች ተጠናክሮ የቀጠለው የተቃውሞ ሰልፍ ሐሙስ ዕለት በመላው ኢራን በትናንሽ የገጠር ከተሞች ሳይቀር ተጠናክሮ ቀጥሏል። በርካታ ገበያዎችና ባዛሮች ተቃዋሚዎችን በመደገፍ ተዘግተዋል። መቀመጫውን አሜሪካ ያደረገ የሰብአዊ መብት ተሟጋች የዜና ወኪል እንዳስታወቀው እስካሁን ድረስ በተቃውሞ ሰልፉ 42 ሰዎች ሲገደሉ ከ2270 የሚበልጡ ሰዎች ደግሞ ለእስር ተዳርገዋል። የተቃውሞ ሰልፉ እየተጠናከረ መምጣት በኢራን የሲቪል መንግስትና በመንፈሳዊ መሪ አያቶላ አሊ ኮሚኒ ላይ ጫና እያሳደረ ነው። ክላውድ ፍሌር የተሰኘ ኢንተርኔት ተቋምና ኔት ብሎክስ የተሰኘ የአድቮኬሲ ቡድን ሪፖርት እንዳደረጉት የኢንተርኔት መቋረጥ በኢራን መንግስት ጣልቃ ገብነት ነው ብሏል። ከዱባይ ወደ ኢራን ስልክ ለመደወል ጥረት ቢደረግም ግንኙነት ተቋርጧል። የኢራን መንግስት ቴሌቪዥን የ24 ሰዓት የዜና ቻናል ከ85 ሚሊዮን በላይ የሚሆነውን ህዝብ ከቀረው ዓለም ጋር በኢንተርኔት እጦት መቆራረጡን በተመለከተ ከመናገር ይልቅ በምግብ ላይ ስለሚደረገው ድጎማ ያወራ ነበር ተብሏል። የተቃውሞ ሰልፍ አድራጊዎችም ቢሆን አሁን ላይ መሪ አልባ ሆነዋል። የልዑል ፓልቪስ ጥሪም ቢሆን የተቃውሞ ሰልፉን ምን ያህል ወደፊት ያስኬደዋል እየተባለ ነው። ፓልቪስ ለተቃውሞ ሰልፍ ህዝቡ ሐሙስና አርብ ዕለት ጠዋት እንዲገኝ ጥሪ አድርገዋል። እናም የተባለው ሰዓት መድረስን ተከትሎ የቴህራን ነዋሪዎች መፈክር እያሰሙ ወደ ጎዳናዎች መውጣት ጀመሩ ብሏል አንድ የዓይን ምስክር። ከመፈክሮቹም መካከል ሞት ለጨቋኞች፣ ሞት ለሪፐብሊክ የሚሉ ይገኙበታል። ይህ ልዑሉ ወደ ሀገር ለመመለስ የሚያደርጉት ጥረት የመጨረሻው ድልም ነው ተብሏል። እናም በዚህ የተቃውሞ ሰልፍ ላይ ኢንተርኔት ከመቋረጡ በፊት በሺዎች የሚቆጠሩ ሰዎች በጎዳና ላይ ታይተዋል። ኢራናውያን በዚህ ምሽት ነፃነታቸውን ይፈልጋሉ። በምላሹ ደግሞ መንግስት ሁሉንም የመገናኛ መስመሮች በጣጥሷቸዋል ብለዋል ልዑል ፓቬል። ኢንተርኔት ተዘግቷል፣ ምናልባትም ሳተላይቱንም ሊያስቆሙት ይችላሉ ብለዋል። መረጃው የአሶሺየትድ ፕሬስ ነው። የቬንዙዌላ ተቃዋሚዎች የቀድሞ ፕሬዝዳንታዊ እጩ ኤንሪኬ ማርኬዝ ከእስር መፈታታቸውን ገለጹ። ማርኬዝ አወዛጋቢ በነበረው የ24 የፕሬዝዳንታዊ ምርጫ ኒኮላስ ማዱሮን ተቃውመው ተወዳድረው የነበረ ሲሆን የአሜሪካ ጦር ፕሬዝዳንት ማዱሮን በእጽ ዝውውር ወንጀል ከስልጣን ባወረዳቸው በጥቂት ቀናት ውስጥ ካራካስ የፖለቲካ እስረኞችን መፍታት ጀምራለች። ዮሐንስ ተስፋ ለበርካታ ዓመታት በከፍተኛ የፖለቲካ ቀውስ፣ በኢኮኖሚ ውድቀትና በሰብአዊ መብት ጥሰቶች ስትታመስ የቆየችው ቬንዙዌላ በአሁኑ ወቅት ወደ አዲስና ወሳኝ የፖለቲካ ምዕራፍ እየተሸጋገረች ትገኛለች። የፕሬዝዳንት ኒኮላስ ማዱሮን ከስልጣን መውረድን ተከትሎ ሀገሪቱን ወደ መረጋጋት ለመመለስና በዜጎች መካከል የተፈጠረውን የዓመታት ቁርሾ ለመጠገን የሚያስችሉ የለውጥ እርምጃዎች መጀመራቸው ተስፋን ጭሯል። ከእነዚህ እርምጃዎች መካከል በዋነኝነት የሚጠቀሰው የፖለቲካ እስረኞችን የመፍታት ሂደት ሲሆን ይህም የሀገሪቱን ዲሞክራሲያዊ ተቋማት መልሶ ለመገንባት እንደ መጀመሪያ እርምጃ ተደርጎ ተወስዷል። የሰብአዊ መብት ተሟጋች ቡድኖች ወደ 800 የሚጠጉ የፖለቲካ እስረኞች በቬንዙዌላ እስር ቤቶች እንደሚገኙ ይገምታሉ። በዋና ከተማዋ ካራካስ የሚገኘው የሄሊኮይድ እስር ቤት በሀገሪቱ በጣም ከሚፈሩ እስር ቤቶች አንዱና የቬንዙዌላ የስለላ ተቋም መቀመጫም ነው። ባለፈው ወር ብቻ አንድ ታዋቂ የተቃዋሚ ፓርቲ መሪ በዚህ እስር ቤት ውስጥ ሕይወታቸው አልፏል። ልጇ ለ2 ዓመታት የታሰረባት አንዲት እናት ከእስር እንዲፈታና ለቬንዙዌላ አዲስ ንጋት እንዲመጣ ተስፋ በማድረግ እንዲህ ብላለች። ይህ ለውጥ መኖሩ አዎንታዊና መልካም ነገር መኖሩን እንዲሁም ሀገሪቱን የሚያስተሳስር ነገር እንዳለ ያሳያል። ይህን ያህል ንጹሃንና ባለሙያዎችን ማሰር አስፈላጊ አልነበረም፣ ትክክልም አልነበረም።
ከመጀመሪያዎቹ ተፈቺዎች መካከል ስፔናዊ ቬንዙዌላዊት አክቲቪስት የሆነችው ሩሲዮ ሳንጉኤል ትገኝበታለች። እርሷም ፕሬዚዳንት ማዱሮን ለመግደል አስረሻል በሚል ከ2 ዓመት በፊት ነበር የታሰረችው። የፖለቲካ እስረኞችን የመፍታት ውሳኔው የተላለፈው የአሜሪካ ጦር ማዱሮን ከስልጣን ማወረደ በጥቂት ቀናት ውስጥ ነው። የእስረኞቹን መፈታት ያበሰሩት የፓርላማ አፈ ጉባኤውና የጊዜያዊ ፕሬዝዳንቷ ወንድም ዓላማው ብሔራዊ አንድነትን ለማከም መሆኑን በመጥቀስ የሚከተለውን ብለዋል። Consider this a gesture by the government of Venezuela. ይህ የቬንዙዌላ መንግስት ሰላምን ለመፈለግ ያደረገው ጥረት እንደሆነ ይቆጠር። ሪፐብሊካችን ሰላማዊ ህልውናዋን እንድትቀጥል ሁላችንም አስተዋጽኦ ማድረግ አለብን። ከቬንዙዌላ እስር ቤቶች ውጭ ቤተሰቦች ከወዳጆቻቸው ጋር ለመገናኘት በጉጉት እየተጠባበቁ ይገኛሉ። ይህ በእንዲህ እንዳለ የሀገሪቱ መሪዎች ቬንዙዌላ እርግጠኛ ያልሆነ የወደፊት ጉዞ ውስጥ በምትገኝበት በዚህ ወቅት የእስረኞች መፈታት መልካም ስማቸውን ይገነባል የሚል ተስፋ ይዘዋል። ምንም እንኳን የእስረኞች መፈታት ለተጎጂ ቤተሰቦችና ለዲሞክራሲ ናፋቂዎች ትልቅ የደስታ ምንጭ ቢሆንም የቬንዙዌላ የሽግግር ወቅት ገና ብዙ ፈተናዎች ከፊቱ ይጠብቁታል። እስካሁን በእስር ላይ የሚገኙ በመቶዎች የሚቆጠሩ ዜጎች ዕጣ ፈንታ የፈረሱ የፍትህ ተቋማትን መልሶ ማዋቀርና ነፃና ፍትሐዊ ምርጫ ማካሄድ የሀገሪቱ ቀጣይ ታላላቅ የቤት ስራዎች ናቸው። ይህ ጅማሮ ወደ ዘላቂና ብሔራዊ መግባባት እንዲያደግ የዓለም አቀፉ ማህበረሰብ ድጋፍና ክትትል የማይለየው መሆኑና የአሜሪካ ጣልቃ ገብነት መቀነስ ለሀገሪቱ ሁሉና ወሳኝ ሚና ይጫወታል። መረጃውን ስናጠናቅር ዶይቼ ቬለን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የኢትዮጵያ ፕሪሚየር ሊግ 14ኛ ሳምንት ጨዋታዎች ነገ ይጠናቀቃሉ። ትላንት ሐሙስ የተጀመሩት የኢትዮጵያ ፕሪሚየር ሊግ 14ኛ ሳምንት መርሃ ግብር ጨዋታዎች ነገ ይጠናቀቃሉ። ነገ በአዲስ አበባ ስቴዲየም መቻል ከባህር ዳር ከተማ ቀን 7 ሰዓት፣ ፋሲል ከነማ ከኢትዮጵያ ቡና ቀን 10 ሰዓት ላይ ሲጫወቱ፣ በአዳማ ሳይንስና ቴክኖሎጂ ስቴዲየም ደግሞ ቀን 9 ሰዓት ላይ ኢትዮጵያ ንግድ ባንክ ከሀዲያ ሆሳዕና፣ ምሽት 12 ሰዓት ላይ ወላይታ ድቻ ከኢትዮጵያ መድን ይጫወታሉ። ትላንት በተደረጉ ጨዋታዎች ነገሌ አርሲ መድረገነት ሽረን 1-0 ሲያሸንፍ፣ መሪው ሲዳማ ቡና ከአርባ ምንጭ ከተማ 0-0፣ ወልዋሎ አዲግራት ዩኒቨርሲቲ ከአዳማ ከተማ 1-1 በሆናቸው ውጤት ተለያይተዋል። የአፍሪካ ዋንጫ የሩብ ፍጻሜ መርሃ ግብር ጨዋታዎች ዛሬና ነገ ይካሄዳሉ። ጨዋታዎቹ ምሽት 1 ሰዓትና 4 ሰዓት ላይ የሚካሄዱ ሲሆን ዛሬ ምሽት 1 ሰዓት ላይ የጀመረው የሩብ ፍጻሜ መርሃ ግብር የመጀመሪያ ጨዋታ በማሊና በሴኔጋል መካከል በመካሄድ ላይ ይገኛል። ሞሮኮ ከካሜሩን ደግሞ ምሽት 4 ሰዓት ጀምሮ ይጫወታሉ። ነገ ቅዳሜ አልጄሪያ ከናይጄሪያ ምሽት 1 ሰዓት፣ ግብጽ ከኮትዲቯር ምሽት 4 ሰዓት ላይ ይጫወታሉ። የግማሽ ፍጻሜ ጨዋታዎች ደግሞ የፊታችን ረቡዕ ይደረጋሉ። ፊፋ ለዳኝነት ኤአይ እንደሚጠቀም አስታወቀ። የዓለም እግር ኳስ የበላይ ጠባቂ ፊፋ የጨዋታዎች ውሳኔ ትክክለኛነትን ለማሻሻል ሰው ሰራሽ አስተውሎትን ሊጠቀም መሆኑን አስታውቋል። ይህንንም ተከትሎ ፊፋ በሚቀጥለው ዓለም ዋንጫ ውድድር ላይ የጨዋታዎች ውሳኔ በሰው ሰራሽ አስተውሎት ላይ እንደሚታገዝ ገልጿል። ቴክኖሎጂው ተመልካቾች የጨዋታዎች ውሳኔ እንዲከታተሉና በግልጽ እንዲመለከቱት በማቅረብ እንደሚያግዝ ተነግሯል። ለዚሁ ዓላማ እንዲሆን በዓለም ዋንጫ የሚሳተፉ ሁሉም ተጫዋቾች የኤአይ አምሳያ ምስል እንደሚዘጋጅላቸው የተገለጸ ሲሆን የተጫዋቾቹ የሰው ሰራሽ አስተውሎት አምሳያ በቫር የጨዋታዎች ውሳኔ ወቅት አገልግሎት ላይ ይውላል ተብሏል። ፒኤስጂ የፈረንሳይ ሱፐር ካፕ ሻምፒዮን ሆነ። በተጠናቀቀው የውድድር ዘመን የቻምፒዮንስ ሊግና የፈረንሳይ ሊግ አንድ አሸናፊ የነበረው ፒኤስጂ የ2026 የመጀመሪያ ዋንጫውን አሳክቷል። ፒኤስጂ ኩዌት ላይ በተደረገው የፍጻሜ ጨዋታ ማርሴይን በመለያ ምት 4-1 በማሸነፍ የፈረንሳይ ሱፐር ካፕ ሻምፒዮን ሆኗል። ፒኤስጂ ውድድሩን ለ14ኛ ጊዜ በማሸነፍ ቀዳሚው ክለብ መሆኑን ያስቀጠለ ሲሆን ካለፉት 13 ዓመታት ውድድሮች 12ቱን አሸንፏል። በተያያዘ የስፔን ሱፐር ካፕ የፍጻሜ ጨዋታ የፊታችን እሁድ በሪያል ማድሪድ እና በባርሴሎና መካከል ይካሄዳል። በግማሽ ፍጻሜ ጨዋታዎች ባርሴሎና አትሌቲኮ ቢልባውን፣ ሪያል ማድሪድ አትሌቲኮ ማድሪድን በማሸነፍ ለፍጻሜ መድረሳቸው ይታወሳል። የፍጻሜ ውድድሩ እሁድ ምሽት 4 ሰዓት ላይ በሳውዲ አረቢያ ጅዳ ይካሄዳል።
ማንቸስተር ሲቲዎች አንቶን ሴሜንዮን ማስፈረማቸውን ይፋ አደረጉ። ማንቸስተር ሲቲዎች ጋናዊውን የፊት መስመር ተሰላፊ አንቶን ሴሜንዮን ከበርንማውዝ ማስፈረማቸውን በይፋ አስታውቀዋል። ማንቸስተር ሲቲ ተጫዋቹን 62.5 ሚሊዮን ፓውንድ እና ተጨማሪ 1.5 ሚሊዮን ፓውንድ የዝውውር ሂሳብ በመክፈል በ5 ዓመት ከግማሽ ኮንትራት ማስፈረማቸውን አስታውቀዋል። በርንማውዝ በበኩሉ ከተጫዋቹ የወደፊት ሽያጭ ላይ 10% ክፍያ እንደሚያገኝ ተነግሯል። በመጨረሻም የእንግሊዝ ኤፍኤ ካፕ 3ኛ ዙር ጨዋታዎች ዛሬ ምሽት ይጀምራሉ። ሬክሳም ከኖቲንጋም ፎረስት ዛሬ ምሽት 4 ሰዓት ከ30 ላይ ሲጫወቱ፣ ማክለስፊልድ ከክሪስታል ፓላስ፣ ኤቨርተን ከሰንደርላንድ፣ ኒውካስል ከበርንማውዝ፣ ማንቸስተር ሲቲ ከኤክስተር ሲቲ፣ ቶተናም ከአስቶን ቪላ፣ ቻርልተን ከቼልሲ ነገ ከሚደረጉ ጨዋታዎች መካከል ናቸው። ፖርትማውዝ ከአርሰናል፣ ማንቸስተር ዩናይትድ ከብራይተን ደግሞ እሁድ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና በዚሁ ተጠናቋል። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮኝ ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ